ምን አይነት ጊዜ ላይ የደረስነው ቤተሰቦቼ? እጅግ በጣም የሚያሳፍር ነገር ነው። ኤፍሬም ምን አይነት ወራዳ ሰው ነህ? ምን አይነት ብልግና ነው? ምን አይነት ነውርስ ነው? እንዴትስ ብታድግ ነው እንደዚህ አይነት ስርዓት አጥና እንዲሁም ደግሞ ነውረኛ የሆንከው? በትናንትናው ዕለት እንግዲህ የትናንት ማታ ቪዲዮ ከተለቀቀ በኋላ በአብርሃምና በኤፍሬም መካከል ከባድ የሆነ ጸብ ተነስቶ ነገሮች ወደ በጣም ብዙ ወደማይመለሱ መንገዶች እየሄዱ ነው። በጣም ያሳፍራል። አንዳንዴ የራስን ስጋ የራስን ወንድም በእንደዚህ አይነት መልኩ መበደል እንዲሁም ደግሞ ከኋላ ዞሮ መውጋት በጣም የሚያሳፍርና በፈጣሪም ዘንድ የማይቀበለው ነገር ነውና ትናንትና የሆነው ነገር እጅግ በጣም አሳዝኖናል፣ አሳፍሮናል። ነገር ግን ከዛ በኋላ የተፈጠሩት ነገሮች እጅግ በጣም አስደንጋጭ ናቸው። ትናንትና የቪዲዮ እንግዲህ የተቀረጸው ጠዋት ላይ ሲሆን ከሰዓት በኋላ እጅግ በጣም ከባባድ የሆኑ ጸቦች እንዲሁም ደግሞ በአብርሃም በኩል ትልቅ አስደንጋጭ የሆነ ምላሽ ተሰጥቷል ማለት ነው። እነዚህን ጉዳዮች ለእናንተ የምናደርሳችሁ ይሆናል። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቻችን? በሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ለእናንተ እውነተኛውን እንዲሁም ደግሞ ታማኝ የሆነውን ቤተሰባዊ መረጃ የምናደርሳችሁ ይሆናል ማለት ነው። አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ትናንትና የተፈጠረውን ነገር አጠር አድርገን ለእናንተ የምናስረዳችሁ እንዲሁም ደግሞ የምናደርሳችሁ ይሆናል ማለት ነው። ትናንትና እንግዲህ አይተናል ኤፍሬም ያደረገውን ነገር። ያ ቪዲዮ የተቀረጸው ጠዋት ላይ ሲሆን ከዛ በኋላ ግን አብርሃም ወደ ቤት ሄዶ ነበረ። ሄርሜላ ጋር ያለውን ነገር በሙሉ ነግራው በጣም በከፍተኛ ንዴት ውስጥና ብስጭት ውስጥ ሆኖ ነበር። እንግዲህ ኤፍሬምን አግኝቶት እጅግ በጣም ትልቅ ጸብና ድብድብ ሁሉ እንደነበረው ኤፍሬምን እንደመታው ሁሉ ነው የደረሰ መረጃ። እንግዲህ ኤፍሬም ምን አይነት እንደው ስርዓት አጥ እንደሆነና ምን ያክል ርቆ እንደሄደ ምን ያክል አብርሃምንም ሄርሜላንም ሁሉንም እንደናቃቸው። በነገራችን ላይ ይሄ ንቀት ነው። የሰው ሚስት እጮኛ ነች ወይም ደግሞ ፍቅረኛ ነች ብሎ አንድ ሰው ያስተዋወቃችሁ ሰውን ሄዶ እዛ ሴት ላይ ሄዶ እንደዚህ አይነት ስርዓት አጥ መንካት፣ እሷን ያለ ፍላጎቷ ማናገር፣ መጎተት፣ ቤቷ ድረስ መሄድ ነውር ነው። እንደገናም ደግሞ ንቀትም ነው። ማለት ከዚህ በፊት አብርሃም ብዙ ነገሮችን ታግሶ ኤፍሬምን ስህተቶችን አይቶ እንደ ወንድም አሳልፎ ነበረ። ይህንን ሁላችንም አይተናል። ነገር ግን አሁን ላይ ኤፍሬም እነዛን ሁሉ ነገሮች በቸልተኝነትና እንዲሁም ደግሞ በንቀት ነው እንግዲህ አልፎ ዛሬ እዚህ ደረጃ ላይ ደርሶ ጭራሽ የሰው ሚስት፣ የሰው ፍቅረኛ፣ የሰው እጩኛን እንግዲህ እየነካካ ሌላ ነገር ካላደረግኩ እያለ እንግዲህ እንደዚህ አይነት ነውረኛ ስራ ሲሰራ የነበረውና በጣም ያሳፍራል። እጅግ በጣም ያሳፍራል። ኤፍሬም ከመጣበት መንገድ ጀምሮ ልክ ያልሆነ በጣም አጸያፊና እንዲሁም ደግሞ የሆነ ደስ የማይል ነገር ባህሪ አለበትና አይተናል። እሱን የሚያደርጋቸው ነገሮች፣ ስርዓት አልበኝነቱ፣ ማስመሰሉ፣ ተንኮሉ ሁሉ ይሄ ሁሉ በጣም መጥፎ የሆነ ባህሪ እንዳለው በጣም ያስታውቃል። ነገር ግን ቀድሞ አብርሃም ይሄን ሁሉ ነገር እያወቀ ፊት እየሰጠው ወንድሜ ነው በሚል እንግዲህ ቸልተኝነት ነው ዛሬ ላይ እዚህ ላይ ደረሰውና በጣም ያሳፍራል። ከዛ ሁሉ ነገር ግን እጅግ በጣም የሚያናድደውና እንዲሁም ደግሞ የሚያበሳጨው ብዙ ኦዲየንስም የተናደደበት ጉዳይ ምንድን ነው? በመጀመሪያ ደረጃ አብርሃም ከዚህ በፊትም ቤቱን አታሳይ እባክህን፣ አንተና ሄርሜላ የምትኖሩበትን ቦታ ወይ ራቅ አድርጋችሁ ኑሩ ካሉበት እነሱ ካሉበት ሰፈር፣ ካልሆነ ደግሞ ቤታችሁን አታሳይ ተብሎ በብዙ ሰው ሲወተወት ሲነገረው ነበር። ነገር ግን ይሄ ሁሉ ነገር ዋጋ አስከፍሎ ዛሬ ጭራሽ ቤቷ ድረስ ሄዶ ነው እንግዲህ ይሄ ከሌላ ነገር ከማድረግ አስገድዶ ሌላ ነገር ከማድረግ ምንም የሚተናነስ ነገር አይደለም እያደረገ የነበረውና በጣም ያሳፍራል። እንግዲህ ሄርሜላን አይተናታል። ሄርሜላ ጋም ጥፋት አለ። መጀመሪያውኑ ስታየው በሯ እንደዘጋች ለምን መጣክ? አሁን ሊለውጣ ነው፣ በዚህ ሰዓት ማነገር አልፈልግም ማለት ትችላለች። ከዛም አልፎ ደግሞ እሺ እሷ እንደ እህት እንደ ቤተሰብ ቀርባ ነው እንግዲህ በሩን ከፍታ ያስገባችሁ። ያ ነገር ከሆነ በኋላ የማይሆን ድርጊቶችን ሲያደርግ፣ ሲነካካ፣ ፎቶ ሲያወርድ፣ እነዛን ሁሉ ነገር ሲያደርግ ውጣልኝ አልፈልግም ብላ የራሷን መብት ማስከበር ትችል ነበር። ኤፍሬምን የመለማመጥም ሆነ እሱን ከሱ ጋር አብሮ እንትን ማለት ግዴታ የለባትም። ስለዚህ ውጣልኝ ማለት ካልሆነ ደግሞ ለሚመለከተው ሰው ወዲያውኑ መደወል ትችል ነበረ። ይህን ሁሉ ነገር እስከሚያደርግ ድረስ እሷም አብራ ቆማ ያንን መመልከቷ ስህተት ነው። ምክንያቱም አብርሃም የፈለገው ወንድሙ ቢሆንም እሷ ለራሷ ደህንነት ቅድሚያ መስጠት አለባት። ስለዚህ እሱ ሲያደርግ የነበረው ነገር ፍሬም ሲነካካት ምን ሲላት ለምንድን ነው ይሄ ሁሉ ነገር የሚሆነው? በቤቷ ገብቶ የማይሆን ነገር ሲያደርግ ፎቶ አውርጂ፣ ይሄን አውርጂ፣ አንቺ ነሽ፣ አብርሃም አይመጣም፣ ይሄ ሁሉ ነገር ሲያደርግ ቆማ መመልከት፣ መልስ መስጠት፣ ከሱ ጋር መነጋገርም አይጠበቅባትም ነበረ። ምክንያቱም እሷ ባለቤቷ ወይም ደግሞ እጮኛ ብላ የተቀመጠችው ለአብርሃም ነው እንጂ
የኤፍሬም አይደለም። ስለዚህ ይህን ሁሉ ብልግና ሲያደርግ ይህን ሁሉ ነውር ሲያደርግ የሄርሜላም ቆሞ መመልከት በጣም ስህተት ነው። ከዚህ ሁሉ ነገር ግን ባሻገር ኤፍሬም ከፍተኛ የአብርሃም ጥላቻና እንዲሁም ደግሞ አብርሃምን መበቀል የሚፈልገው ጉዳይ እንዳለ ከዚህ በፊትም አንስተንላቸዋል። ወደኋላ ሄዳችሁ የተለያዩ ቪዲዮዎችን ማየት ትችላላችሁ። ብዙ ተንኮሎችን ብዙ ሴራዎችን ከሄርሜላ ጋር ብቻ መለያየት ብቻ ሳይሆን አብርሃምን በደንብ መበቀል ይፈልጋል። አሁን ላይ ደግሞ አብርሃም የሚበቀልበት ዋነኛውን መንገድ ማነች? ሄርሜላ ነች። ስለዚህ ሄርሜላን እንደወደዳት ወይም ደግሞ እንዳፈቀራት አስመስሎ ነገር ግን እሷን በማሰቃየት እሷን ከሱ ጋር እንዳለች በማስመሰል አብርሃምን ማናደድ፣ ማበሳጨት፣ ወደማይሆን ችግር ውስጥና ነገር ውስጥ ማስገባት የኤፍሬም ዋነኛው ተግባር ነውና ይህን ሁሉ ነገር ሲያደርግ ግን ቆሞ መመልከት በጣም ስህተት ነው። እንዲሁም ደግሞ ዙሪያ ያሉ ቤተሰቦች ይህን ሁሉ ነገር ሲያደርግ ኤፍሬምን በዚህ ልክ መለማመጥ እና ማውራት አስፈላጊ ነው ብለን አናስብም። ስለዚህ አብርሃም አንተ አሁንም ጥንቆቅ ሰው አይደለም፣ አሁንም በጣም ግድ የለሽ ሰው ነህ። ስለዚህ ራስን በደንብ ማየት ማስተካከል አለብህ። አብርሃም ነገሮችን ለመወሰን እንዲሁም ደግሞ አጠገቢያችሁ ያሉትን ሰዎች በሙሉ በማራቅ ያንተን ሄርሜላን ደህንነት የምትፈልግ ከሆነ ራስህንና ራስን ማስከበር አለብህ። ከምንም በላይ ሰው ልጅ ከናቀክ ማያከብር ከሆነ ብዙ ነገሮችን ሊያደርግና ሊጎዳ ይችላል። ስለዚህ እነዚህን ነገሮች በማስጠበቅ ሄርሜላንም ሆነ አንተን ከሰዎች በመታደግ ራስን በመጠበቅ እንዲሁም ደግሞ ኃላፊነት በሚሰማው ስሜት ነገሮችን አድርገህ ራስን ማስከበር አለብህ። በተለይ ኤፍሬም የተባለውን ልጅ በደንብ አድርገህ ነው ከህይወትህ ማስወጣት እንዲሁም ደግሞ ከዚህ በኋላ ያላችሁን ግንኙነት ለአንዴና ለመጨረሻ ጊዜ በዚህ መንገድ መዝጋት አለብህ ብለን እናስባለን። ያው ትናንትናም ትልቅ ጸብና ያው በሰዓቱ የነበረው ትልቅ ጸብና በጣም ከፍተኛ የሆነ ግጭት ነበረ። ስለዚህ እንግዲህ ይሄ ነገር ያበቃል ብለን እናስባለን። ውድ ቤተሰቦቻችን እኛም ለእናንተ ያለንን ሀሳብና አስተያየት አደረስናችሁ። እንግዲህ የእናንተስ ሀሳብ ምንድን ነው የሚለውን ነገር እባካችሁ ኮመንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮን ከወደዳችሁት ላይክ በማድረግ እንድታበረታቱን ከወዲሁ እንጠይቃችኋለን። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። ሰላም ቆዩ።